አሜሪካ ውስጥ በጣም ብዙ ሰው ለመጀመሪያ ጊዜ የገደለው ይህ ሰውዬ ነው። ግን ሲገላቸው ሁም ብሎ ይሄ ሁሉ ሰው ገላለሁ ብሎ አስቦ አልነበረም የገደላቸው። ኢቭን እንደውም ይሞታሉ ብሎ አላሰበም። ሰውየውም ጁሊዮ ይባላል። እድሜው 36 ዓመቱ ነው። ኩባዊ ነው፣ ግን አሜሪካ ላይ ፍቃድ አግኝቶ እየኖረ ነው ያለው። ታዲያም የሆነ ሰዓት ሳያስበው ችግር ይፈጠራል ላይፉ ላይ። ምክንያቱም ስራ እየሰራ ባለበት ሰዓት አለቃው ይመጣና ተባራል ይለዋል። የሚሰራውም የሆነ አምፖል ፋብሪካ ካርቶን ማሸግ ነበር። ነገሮች በዚህም ብቻ አላቆሙም። ከፍቅረኛው ጋር ያለው ግንኙነትም ያን ቀን ተረባብሽ። አብሮ ከሊዲያ ጋር ለ7 ዓመት የፍቅር ግንኙነት አሳልፈዋል። ግን በመሀላቸው የሆነ ክፍተት ነበር። ይመጣል ይሄዳል፣ ወይ ትመጣለች ወይ ትሄዳለች። በቃ የሆነ እንደዚህ ሆነ በቃ አለ። ገብቷቸዋል። ብዙም ደስ አይልም፣ የተመታ ነው። ለግንኙነታቸውም ግን ዋና ችግር የሆነው ጁሊዮ ነው። በቃ ተቆጣጣሪ፣ ምንም ነገር በሱ እንድተነፍስ ነው የሚፈልገው። ኢቭን ስራ ሁሉ እንድትሰራ አይፈልግም። ብቻ ጁሊዮ ማለት በቃ ደስ የማይል ጸባይ ያለው የተመታ ሰው። ይሄ ነገሮችም ሊዲያ ላይ እንግዲህ ተደማምሮ በቃኝ ትለዋለች። ይሄ ዜና ለሱ በጣም ከባድ ዜና ነው። ምክንያቱም የሚኖረው እሷ ቤት ውስጥ ነው። ከተጣሉ ደግሞ ከእሷ ቤት ለቆ መውጣት አለበት። ምንምም አማራጭ ስላልነበረው ኮተቱን ሰብስበው የሆነ ቦታ ያርፋል። ያረፈበት ቦታ ብዙም ደስ አይልም። የሆነ ቆሻሻ ያለበት በጣም የሚያስጠላ ቦታ፣ ከዛም አልፎ ደግሞ በጣም ጠባብ ብቻ አስቀያሚ የሚባል ቦታ ላይ ነው የገባው። የሚገርመው ደግሞ ይሄንን ቤት የተከራዩ $70 ነው በሳምንት። ይሄ ታሪክ በ1990 ነው እንደ ፈረንጆች አቆጣጠር። በዛ ሰዓት ራሱ ይሄ ውድ ነው፣ ግን አማራጭ ስላልነበረው ለዚህ በሰበሰ ቤት እየከፈለ ነው ያለው በሳምንት $70። እናም እዚህ ቤት ውስጥ 15 ቀን ካሳለፈ በኋላ እቺን $70 መክፈል ያቅተዋል ማለት ነው። ምክንያቱም ኦልሬዲ ከስራ የተባረረ ሰው ነው፣ ገቢ የሚያገኝበት መንገድ የለም። ሰዎቹ ደግሞ አባ የመጀመሪያውን ሳምንት የከፈልከው የዚህኛው ሳምንት አልከፈልክም ያሉ ማስጨነቅ ጀመሩ። ጀለስ በቃ ሊጨልል ደረሰ። ምን ማድረግ እንዳለበት ሁሉ አያውቅም። ግን ይሄን ያልነበረም ተነስቶ ሰዎቹን የጨፈጨፋቸው እሱ በኋላ ላይ ነው ሲብስበት። ከዛ በፊት ይሄን አስቀያሚውን ላይፍ ቀጠለበት። እንደምንም አድርጎ $70 ከፍሎ ይሄኛውን ሳምንት አስቀጠለና 2 ሳምንት ከቆየ በኋላ ሀሳብ መጣለት። ለምን ከሊዲያ ጋር ከበፊት ፍቅረኛ ጋር እንታረቃላትም ብሎ። ከሷ ከምታረቁ ደግሞ ለሱ ብዙ ጥቅም አለው። ምግብ ወጪውን ትሸፍንለታለች፣ የቤት ኪራይም አይከፍልም። ብቻ ያለችኝ አማራጭ እሷ ነች ብሎ ማሰብ ጀመረ። ግን ሊዲያ ወደኋላ መመለስ የምትፈልግ ሰው አይደለችም። ይህናንተ ነገር አብቅቷል ብላለች። ጁሊዮ ግን ተስፋ አልቆረጠም። የሆነ ቀንም ታዲያ ምሽት ላይ ጠጥቶ ስክር ይልና እሷ የምትሰራበት ቦታ ይሄዳል። ሊዲያ የምትሰራው ደግሞ ክለብ ውስጥ ነው። ለዛም ነበር አትስሪ ሲላት የነበረው። ሃፒላንድ የሚባል ክለብ ውስጥ። ሃፒላንድ ደግሞ በጣም የተለመደ ቦታና ትንሽ ቦታ ብትሆንም በጣም ብዙ ሰው የሚገኝበት ክለብ ነበር። እሱ የሄደበት ቀን ደግሞ የበለጠ በጣም ብዙ ሰው ነበር። ምክንያቱም ፓርቲ ነበር ወይም የተለየ ዝግጅት ፕሮግራም ነበር። እናም በዚህ ጠባብ ቦታ 100 የሚሆን ሰው ነበረ። ሊዲያ ደግሞ እዛ ክለብ ውስጥ የምትሰራው ስትገቡ ልብሳችሁን ተቀብላ ታስቀምጠላችኋለች። ለምሳሌ ውጭው የሚቀዘቅዝ በጣም ከሆነ ውስጡ አየሩ በኤሲ የተስተካከለ ስለሆነ ጃኬት አድርጋችሁ ከመጣችሁ ጃኬታችሁን ተቀብላ ታስቀምጠላችኋለች። ልክ ስትወጡ ጃኬታችሁን ትመልስላችኋለች። ከዛ ትወጣላችሁ። ይህን ነው የምትሰራው። ወደ ውስጥ ራሱ ከመጠጥ ጋር የተገናኘ ስራ አሰራም። ፕሮግራሙ ደመቅ ብሎ እንግዲህ ከሌሊቱ 8 ሰዓት ሆኗል። ጁሊዮም እዛ ተገኝቷል ጭፈራ ቤት ውስጥ። እዚህ ቦታም እንዳይገባ መጀመሪያ ያደረገው ነገር ወደ ሊዲያ ነው ሄደው አንደነሽ ምናምን አለ። ስክርክር ብሏል በጣም። እዛ ሆኖም ከ40 ደቂቃ ምናምን በኋላ ተመልሶ ሄዶ አጠገቧ ልክ እንደደረሰ ፍቅረኛ እንዳለሽ አውቃለሁ፣ ግን ፍቅረኛ እንዳለሽ እኔንም አብረሽኝ እንድትሆኝ ይፈልጋለሁ ምናምን እና ይቀባጥራል ማለት ነው። እሷ ደግሞ ቅድም እንደነገርኳችሁ በቃኝ ብላለች። በነገራችን ላይ አንድ ለወንዶች መመክራችሁ ነገር የበፊት ፍቅረኛችሁን ወይም ደግሞ አልፈልግም ያላችሁን ሰው ወደ ህይወታችሁ መመለስ ከፈለጋችሁ ራሳችሁ ላይ ስሩ ወይም ራሳችሁን ለውጡ። እሱ ትልቁ መፍትሄ ነው። ራሳችሁ ላይ ስትሰሩና ራሳችሁን ስትለውጡ ይሄዱ ይመጣል። ቀጭ ቋ እያለች ቀጥ ብላ ትመጣለች። የተሻለ ሰው ስትሆኑ ያን ሰው ድጋሚ ማግኘት ትችላላችሁ። ግን ራሳችሁን ጥላችሁ ሰክራችሁ አብዛኛው ጊዜ የሚታየው ምንድን ነው? በአንቺ ምክንያት ህይወቴን ቀጭቼ፣ በአንቺ ምክንያት ሰካራሞኝ፣ በአንቺ ምክንያት ሱስ ገብቼ ምናምን እያልክ እሷን ለመሳብ ወይም ደግሞ እሷን እንድትመለስ የሚጥር ሰው አለ። እመኑኝ የበለጠን የምትገፏቸው እንደዚህ አይነት ሰዎች። ራሳችሁን ግን የተሻለ ስታደርጉ ጥሏችሁ የሄዱ ሰዎች ላጥ ብለው ነው የሚመጡት። ይሄ ነገር ለወንዶች ብቻ አይደለም ለሴቶችም ጭምር ነው የሚሰራው። አልፈልግሽም ብሎ የሄደው አንቺ ራስሽን ለውጠሽ የተሻለ ሰው ሆነሽ ያ አልፈልግሽም ያለው ማንነትሽን ገልብጠሽ የሚገርም ሰው ስትሆኝ እሱም እንደ ሴቶቹ ቀጭቋ እያለ ነው የሚመጣልሽ ማለት ነው። ሁሌም ቢሆን ሰዎች አልፈልግም ካሏችሁ የተሻለ ሰው ለመሆን ጣሩ እንጂ ራሳችሁን ጥላችሁ ወደ እነሱ ህይወት ለመመለስ አታስቡ። እሱም እዚህ ጋር ምንድን ነው ያደረገው? ስክር ብሎ መጥቶ ድጋሚ አብረን ሆን ምናምን ነው ያለው። ወይኔ ፍቅር እንደዚህ ይላል ሰከርክልኝ በእኔ ምክንያት ምናምን ብላ የምትቀበለው ከመሰለው በጣም ጅል ነው ማለት ነው። ጁሊዮ ገና ስታየው ነው ያስጠላት። ወደዚህ ሂድልኝ ማለት ጀመረች። በዚህም የተነሳ
መነጋገርና መጨቃጨቅ ጀመሩ። በመሀል ታዲያ ይህን ጭቅጭቅ የክለቡ ጋርድ ያያል። ወደ እነሱም ጠጋ አለና ይሄ ቦዲጋርድ ምን እያደረክ ነው ሲለው ምን አገባ ምናምን ይለዋል። ናናና ብሎ አንጠልጥሎ ያወጣዋል ማለት ነው ጁሊዮም እዛ ጋር ዛተባቸው። አለቃችሁም ይህንን ቦታ መዘገዋለሁ አትሰሯትም ይላቸዋል። ደግሞም ይሄን የተናገረውን ነገር ይፈጽመዋል። ግን ችግሩ ማንም እሱም በቁም ነገር አልወሰደውም። ይህን ሲናገር ጁሊዮም ከዛ አካባቢ ወክ እያደረገ ሄደ። ቦዲጋርዶቹ ሳቁበት። በጣም ይህን ቦታ ታዘገው የለ እንዴ ምን እንደምታመጣ እናያለን ምናምን አሉት። እሱ በዚህ ሰዓት ስራ የለውም፣ ብር የለውም፣ የበፊት ፍቅረኛው ልታዋሩ አይፈልግም። ምር ያለው ሰው ነው ጁሊዮ ማለት። ታዲያም ትንሽ እንደሄደ ማደያ ያያል። እንደውም ይህንን ክለብ አነደዋሉ ይላል። ሄዶም ትንሽ የጄሪካን ያመጣና $1 የሚሆን ጋዝ ይቀዳል እዛ ጄሪካን ውስጥ። ወደ ክለቡም ይህን ጄሪካን ይዞ ይመለሳል። ሲመለስም ቀስ ብሎ ሳያዩ የገዛውን ጋዝ በሩ ላይ ደፋው። ችግሩ ደግሞ እዚህ ጋር ምንድን ነው? እሱ እዛ ጋር ጋዙን ሲደፋው ክለቡ 2ኛ ፎቅ ላይ ነው እና ጋርዶቹ በር ላይ አይደለም ያሉት፣ 2ኛው ፎቅ ደረጃ ላይ ነው ያሉት። ይህንን ሲያደርግ ትኩረት የሰጠውና በደንብ ያየው ሰው የለም። ካርከፈከፈም በኋላ ክብሪት ያወጣና ይነኩሰዋል። ይሄ እሳትም መንደድ ሲጀምር ጁሊዮ ጥሎ መሄድ ጀመረ። ታዲያም ቅድም እንደነገርኳችሁ ክለቡ ደረጃ ነው ያለው፣ መውጫ ደረጃ ወደ 2ኛ። ይሄ ነገር ሲቀጣጠል እቺ ትንሿ እሳት አድጋ ከፍ አለች። ከበሩም አልፋ ወደ ውስጥ ገባ። ወደ ውስጥ ገብቶ ደግሞ ቀጥታ ደረጃውን ማንደድ ጀመረ። ያ ደረጃ ደግሞ ወደ ክለብ የሚያስገባው ደረጃ ነው። ግን ችግሩ መግቢያ ብቻ አልነበረም፣ መውጫም በር ነበር እና እሳቱ ቀጥታ ያን ደረጃ ማንደድ ሲጀምር ውስጥ ያሉ ሰዎች መውጫ የላቸው። አንድ የተዘጋጀ በጀርባ በር አለች፣ ግን እሷ በር በቁልፍ ጋን ተዘግቷል፣ ቅርቅር ተደርጓል። የተዘጋበት ምክንያት ደግሞ ክለቡ ባለቤቱ ያስቸግሩታል በዛ በኩል እየገቡ እየወጡ። ለዛም ሌባን ለመከላከል ብሎ ነው ያን ነገር በቁልፍ የቆለፈው። በቃ አንድ ተስፋ ያለችው እቺ ደረጃ ነች፣ እሳቱ ያቃጣጠለው ደረጃ። ቤቱም ወዲያው በጭስ መታፈን ጀመረ፣ እሳቱም እንደዛው ወዲያው መስፋፋት ጀመረ። ትልቁ ደግሞ አስቸጋሪውና አስቀያሚው ነገር ለዚህ እሳት የተመቻቸው ክለቡ ጭልም እንዲል ተብሎ መስኮት የሚባል ነገር የለውም። ይሄ ጭስ ቀጥታ ነው እዛ ክለብ ውስጥ ያሉ ሰዎችን እያፈነ ያለው። ኢቭን ዲጄ ሁሉ ይሄን ነገር አየ። ከዛስ በማይኩ እሳት እየተቀጣጠለን ራሳችሁን አስመልጦ አለ። ስካር ውስጥ የነበረው ሁሉ ነክቶ ራሱን ለማስመለጥ ሞከረ። ሊዲያ ግን ለሷ ብዙ አልከበዳትም። እሷ እንደነገርኳችሁ ኮትና ልብሳችሁን የምታስቀምጡበት ቦታ ስለሆነች ለበሩ ቅርብ ስለሆነች እንደምንም ብላ ዘላ ትወጣለች ከእሳት ውስጥ። እሷ ብተርፍም ግን አብዛኛው ሰው ክለብ ውስጥ የነበረው መውጣት አልቻለም፣ ተቃጥሎ ሞተ። የእሳት አደጋ መጣ። እሳቱን ለማጥፋት ሞከሩ፣ ግን ሰውን ከሞት አላዳኑትም። ከሊዲያ ውጭም ከዛ ሊተርፉ የቻሉት 5 ሰው ብቻ ናቸው። አጠቃላይ 6 ሰው ብቻ ነው የተረፉት በዚህ እሳት። በቁጥር 87 የሚሆኑ ሰዎች ሞተዋል ማለት ነው እዛው ተቃጥለው። በነገራችን ላይ ለምሮ ላይክ ማታደርጉት ላይክ እያደረጋችሁ አይደል? ይሄ ቪዲዮ በደንብ ላይክ አድርጋችሁ 9000 ላይክ እንዲገባ አድርጉት። ወደ ታሪኩም ስንመለስ በዚህ በኩል ጁሊዮ ፈታ ዘና ሪላክስ አድርጎ ላጥ ላጥ እያለ ወደ ቤቱ ተመለሰ። እዛች ትንሽዬ ቤት ውስጥም ገብቶ ራሱን አያውቅም ብሎ ማንኮራፋት ጀመረ ማለት ነው ተኝቶ። ማንም ደግሞ እሱ ነው እሳት የፈጠረው ብሎ ያየው የለም፣ የጠረጠረውም የለም። በነገራችን ላይ በ1990 ነው የታሪክ ብያቸዋለሁ እንደ ፈረንጆች አቆጣጠር። በዛ ሰዓት አሜሪካ ውስጥ የመጀመሪያው ብዙ ሰው የሞተበት ቀን ነበረ፣ 87 ሰው። ከዛ በፊት እንደዚህ ሰው ተገሎ አያውቅም። ነገሩን ሄደው ፖሊሶችን ማጣራት ጀመሩ። የተረፉትንም 6 ሰዎች ጠርተዋቸው የምታውቁት ነገር ካለ ንገሩኝ ማለት ጀመሩ። ከ6ቷም አንዷ ሊዲያ ነበረችና ሊዲያ እኔ እብድ የሆነ የበፊት ፍቅረኛ ነበረኝ፣ ሜቢ እሱ ሊሆን ይችላል አለች። ፖሊሶችም እንዴት ብለው ሲጠይቋት እኔን ሊያዋራኝ መጥቶ ከዛ በኋላ ቦዲጋርዱ መጥቶ ምናምን ጠልዞ አስወጥቷል፣ ስለዚህ እሱ እብድ ነው ይሄን ነገር ሊያደርግ ይችላል አለች። ፖሊሶች ይሄን ነገር ሲሰሙ ኦኬ ይሄ ሰውዬ የመጀመሪያ ተጠርጣሪ ነው፣ እውነትም እንዳልሽ ሊሆን ይችላል ብለው አሰቡ። ፖሊሶችም ታዲያ ወዲያው ጊዜ ሳይወስዱ ወደ ጁሊዮ ቤት ሄዱ። እንደገቡም ቤቱ ጋዝ ይሸታል። ይሄማ ማረጋገጫ ነው ብለው ቀጨም ያደርጉታል። የጁሊዮም ትክክለኛ ፎቶ ይሄን ይመስላል ማለት። ወስዶም ፖሊስ ጣቢያ ሲጠይቁት እያንዳንዱን ነገር ተናዘዘ። 87 ሰው እንዳረጋ። ወዲያውም ታዲያ ፍርድ ቤት እድሜ ልክ ፈረደበት። ይህን ይመስላል የዛሬው እውነተኛ ታሪካችን። በዚህ አጋጣሚ ሱፐር ታንክስ አሮን አድርጎ ነበረ። በጣም ቴንኪ አሮን። እንዲሁም ሜምበር መሆን ለምፈልጉ ሰዎች ቻናል ውስጥ ገብታችሁ የዚህ ቻናል ሜምበር ሆናችሁ ተቀላቀሉ። ከታች የምታዩቸው ሜምበሮች ናቸው። በጣም ወዳችኋለሁ። በቀጣይ እስከምንገናኝ ቻው።